ህዝቡን ገደሉት። ምን በማድረግ የእግዚአብሔርን ቃል ባለመመገብ የነፍስ መብል ሆነውን የእግዚአብሔርን የሕያው አምላክን የእግዚአብሔርን ቃል ባለመመገብ ገደሉት ማለት ነው። ሻሹን ቆልሎ ተረት ነው የሚያወራው ጭንቅላቱ ላይ ማለት ነው። አርሴማ ከሆነች በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ የሰማዕቷ በረከት ይደርብንና ብሎ ስለሷ ውልደት፣ ስለሷ እድገት፣ ስለሷ ቤተሰብ ነብነ ሁኬርስ እኛ አይመለከተንም። ነገ ጊዮርጊስ ከሆነ የሰማዕቱ በረከቱ ይደርባችሁና ምናም ነገር ብሎ ስለሱ እድገት፣ ስለሱ ፈረስ፣ ስለሱ ጭራ፣ ስለፈረሱ ኮቴ፣ ስለመፈጨቱ፣ ስለመድቀቁ፣ ስለመቦካቱ ተቦካ፣ ተፈጨ፣ ደቀቀ፣ ላመ፣ ጣመ ምናም ነገር ይያሉ ማለት ነው። ሁኬርስኛ አይመለከተንም። የማንንም ቆሻሻ እየሰበሰቡ ምድራችን ላይ ያመጡ ጊዮርጊስ አርሴማ ብሎ ይለኛል። ለሰው ነፍስ የሚያስፈልገው ስለ ጊዮርጊስ መስማት፣ ስለ አርሴማ መስማት አይደለም። ስለ ሕያው ስለ እግዚአብሔር ስለ አምላክ ቃል ነው እንድንሰብክ የተጠራ ነው። የአንድ ካህን፣ የአንድ አለቃ፣ የአንድ አገልጋይ ዋና ኃላፊነት ነፍስ ማዳን ነው። ክርስቲያኖች አገላብጠነዋል። አሁን በቤተ ክርስቲያናችን ያልተገላበጠ ነገር የለም። የኢትዮጵያ ኦርቶዶክስ ምዕመኑ መጽሐፍ ቅዱስን ያልተማረው መምህራኖቹ ያልተማሩ ስለሆነ ነው አይደለ? ያልተማሩ ስለሆኑ ነው። ህዝቡ ስላልተማረ፣ ህዝቡ የተማረው የፍጡራንን ስብከት እንጂ የእግዚአብሔርን ፕሮግራም አይደለም። ሰው ህዝቡ ጋር ያለው ነገር ምንድነው? ይሄን ቪዲዮ እንድታዩ ፈልጌ ነው። በዛው ህዝቡም ስላልተማረ አሁን ህዝቡ ስላልተማረ ያልኩት ነው አይደለም። ተመልከቱ፣ በራሳቸው አንደበት ይሄን እየመሰከሩ ነው ያሉት። ይኸው ህዝቡም ስላልተማረ ስላላስተማር ነው። ቤተክርስቲያኑ ሲተከል የመንፈስ ቅዱስ ነበረ። ሰው ደግሞ የሚያውቀው ሚካኤልን ነው፣ መንፈስ ቅዱስ ነው ያውቀው። የመጀመሪያው ቤተክርስቲያን የተከለው የመንፈስ ቅዱስ ነበር። ሰው መንፈስ ቅዱስን አያውቅም። ሰው መንፈስ ቅዱስን ካላወቀ ታዲያ እኮ ኢየሱስን ሊያውቅ አይችልም። አይገርምም? መንፈስ ቅዱስን አንድ ሰው ካላወቀ ኢየሱስን አያውቀውም ማለት ነው። ለዛ ነው ከበሮው፣ በሩ፣ ጉልላቱ፣ ምንጣፉ ምናምን ሲያወሩ የምትመለከቱት። በህይወታቸው ስለሌለ ኤክስተርናል ነገር ሊያሳዩ ይሞክራሉ። በእነሱ ውስጥ የለም ይሄ ህይወት። አያውቀውም መንፈስ ቅዱስን። ሚካኤልንስ ከልጅነቱ ጀምሮ በስዕል ጭምር ማለት ነው። የሆነ መላጣ ጥቁር ሰውዬ የሆነ ነጭ ሰውዬ ረግጦት ከልጅነቱ ጀምሮ ጭንቅላቱ ላይ ተስሎ አድጓል። ሚካኤል ሲባል ትልቅ ነው በቃ። መንፈስ ቅዱስስ ኧረ ሰው አያውቀውም። ተመልከቱ። ከዛስ እዚህ ሚካኤል መጣ። ሚካኤል ጎላ አይደለም እንዴ? ጎላ ጎላ። ተመልከቱ። ከዛ መጣና የሚካኤል ታቦት ገባ። ግር ብሎ ሰው መጣ። ያቋላ ተመልከቱ። እና ጎላ ሚካኤል ተባለ። ከማን ነው የጎላው? ከመንፈስ ቅዱስ እኮ ነው። ገብቷችኋል? ደመቀ እንደማለት እኮ ነው። ከፍ ብሎ ታየ ማለት ነው። ጎላ ማለት ከማን? ከመንፈስ ቅዱስ። ከሞን ይሄን እየተናገሩ ያሉት መምህሩ የኦርቶዶክስ መምህር ነው። አሁንም መምህር ነው ብርሃኑ አድማስ። ከማን ነው ሚካኤል የጎላው? ከመንፈስ ቅዱስ። እኮ በጣም ልብ የሚሰብር ነገር ነው። በእውነት ነው የምላችሁ። ይሄ ህዝቡ ያለበትን ሁኔታ እና መምህራኖቹ ያሉበትን ሁኔታ በደንብ የሚያሳይ ነው። በእውነት ነው የምላችሁ። እኛ እኮ መናገር እኛ ህዝቡን ሳይሆን ቤተክርስቲያኒቱ ያለችበትን ውርደት ነው እንጂ የሚያሳየው። በትክክል ነው። ይሄ በእውነት ጌታን በጣም እኮ ፈጣሪን አሳንሳ ፍጡርን እያጎላች ጎላ ሚካኤል ብላ የምትል ይህንን አይነት የግልሙትና ትምህርቷን ነው ክርስትና ብላ የምትለው ማለት ነው። ሚካኤልን የሚያጎላ መንፈስ ቅዱስን የሚያሳንስ የግልሙትና ትምህርት ይባላል። የሰይጣን ትምህርት ይባላል ይሄ ማለት ነው። ህዝቡ ከየት አምጥቶ ነው ብሎ የሚለው ህዝቡ ነው የሰየመው? በፍጹም። ይሄን እንግዲህ የተናገሩት የራሳቸው መምህር ነው። በጣም ደስ የሚለው ከነሱ አንደበት ይሄ መነገሩ ነው። በቃ በእውነት ነው የምላችሁ። ለሰው ራሱ ይሄ የሚያነቃ ነው። አልተማራችሁም እየተባሉ ነው ያሉት። እኛም አላስተማርንም እያሉ ነው ያሉት። ይሄ በጣም ጥያቄ መሆን ይገባል ለህዝቡ። ያልተማሩበት ስፍራ ነው ጎላ ተብሎ ሲሰየም ያ ስፍራ ከመንፈስ ቅዱስ ነው የጎላው። ከመንፈስ ቅዱስ በለጠ ተብሎ ነው የተሰየመው። ለምን? ህዝቡ መንፈስ ቅዱስን አያውቅም። ማንን ነው የሚያውቀው? ነጭ ሰውዬ የሆነ ጥቁር ሰውዬ ረግጦ ነው የሚያውቁት። አይምሯቸው ላይ ያለው እሱ ነው ሚካኤል። ከዛስ ሚካኤል ከሆነማ ሰው ግልብጥ ብሎ ሄደ። ጎላ ብለው ሰየሙ። በቃ ገንዘብ ይመጣል። አሁን ሰው መጥቷል። ሰው ግልብጥ ብሎ ስለመጣ ገንዘብ ይመጣል።
ይሄ ነው በቃ የቤተክርስቲያኒቷን እውነታ የሚያሳይ ንግግር ነው። በእውነት ነው የምላችሁ ቤተክርስቲያኒቷ ያለችበትን ሁኔታ የሚያሳይ ነው። እስከዛሬ እኛ ስንናገር አረ ጥላቻ ስለ እናንተ መናፍቆች እንደዚህ ነበር የሚባለው። አሁን እግዚአብሔር በራሳችሁ ሰዎች መጥቶባችኋል። በቃ እውነቱን እንዲናገሩ ራሳቸው ህዝቡ ያለበትንና ቤተክርስቲያኒቷ ምን አይነት ስፍራ እንዳለች እየተናገሩ ነው ያለው። ባለፈው ጳጳሱ ጨለማ ውስጥ ነን ያለ ነው አሉ። አሁን ደግሞ መጡና መምህር ብርሃኑ አድማስ ህዝቡም እኛም አላስተማርንም ህዝቡም አልተማረም። ያልተማረ ህዝብና ያላስተማረ ቤተክርስቲያን በጨለማ ውስጥ ነው ያሉት። በቃ ምን ጥያቄ አለው? የእግዚአብሔርን ቃል ያልተማረ ህዝብ በጨለማ ያለ ህዝብ ነው። የእግዚአብሔርን ቃል የማያስተምር መምህር በጨለማ ውስጥ ያለ ነው። በብርሃን ያለማ የእግዚአብሔርን ቃል ከቅዱሳን ጋር ይካፈላል። በጨለማ ላሉትም ደግሞ ይሄኑ የእግዚአብሔር ቃል ይዞ ይወጣል። አለቀ። ከዛ ውጭ ሌላ ንግግርም ስብከትም ምንም ነገር የለም። እና ይሄ ያሉበትን ሁኔታ ኤርሚ ሲናገር ኧረ ዛሬም አልተውክም ምናምን ይላል አመቱ ልጁ። ይሄው መምህር ራሱ እየተናገሩት ነው። ገንዘብ ነው አሉኩ። አለቀ። ይሄው ቄሶቹ መምህራኖቹ የሚያሳድዱት ገንዘብ ነው። ህይወት ግድ አይላቸውም አሉ። ይሄው ያንድ ካህን ያንድ አለቃ ያንድ አገልጋይ ዋና ኃላፊነት ነፍስ ማዳን ነው። ክርስቲያኖች አገላብጠነዋል። አሁን በቤተ ክርስቲያናችን ያልተገላበጠ ነገር የለም። አሁን የምናደላው ለወርቋ ነው። እውነት ለመናገር ለወርቋ፣ ለልማቷ፣ ለመስባዋ፣ ለአስራቷ፣ ለበኩራቷ፣ ለነፍስ ድነት፣ ለእውነተኛ አምልኮት ምንም ቦታ የለው። እውነት ነው ይሄ። ለዚያ ነው እየተቀጣን ያለ ነው። ለዚያ ነው እየተሳደርን ያለ ነው። ምክንያቱም እግዚአብሔር ተጸየፈን። ይሄው ነው በቃ መልእክቱ። የቅድም መተህ አልተውክም። ለምንድን ነው የሚተው? እውነቱን እኮ ነው እየተናገረ ያለው። ኤርሚ እየተናገረ ያለው በቤተ ክርስቲያኒቷ ውስጥ ያለውን እውነት ነው። ጥላቻ ነው እንዴ? ጭቃ ውስጥ ነው ያለው ተብሎ አንድ ሰው ሲነገረው ከጭቃ እንድትወጣ ነው። ስለተወደድክ እኮ ነው ወዳጄ፣ ካለህበት ረግረግ ውስጥ እንድትወጣ ነው። የትኛው የኢትዮጵያ ኦርቶዶክስ ቄስ ነው ወንጌል ሲሰብክ ያየው? ይቀድሳል፣ ወጥቶ ሲጠጣ ነው የምታየው። የትኛው ቄስ ነው ኢየሱስን በህይወቱ ሲያሳይ ደግሞም እግዚአብሔርን እንዴ? በጣም እኮ ያው ወንድማችሁ ልደተ ቃል እኮ መጽሐፍ ቅዱስ ሲያድል ለቄሶቹ 30 ዓመት አገልግያለሁ መጽሐፍ ቅዱስ የለኝም የሚሉ ናቸው ቄሶቻችሁ። እንዴ በጣም እኮ ነው የሚያሳፍር። 30 ዓመት አገልግያለሁ ይላል። ምንድነው ምን ይዘነው ታዲያ ያገለገልከው 30 ዓመት? ተረት መጽሐፍ ይዞ እኮ ነው ሲያገለግል የነበረው። መጽሐፍ ቅዱስ የለኝም። ይሄ እኮ ምንም እኮ የሆነ ሰው ሊነግራችሁ እኮ አይገባም እኮ። እንደው ህሊና ላለው ሰው የሚመለከተው ነገር ነው። የሆነ እንጨት ይዞ ከማሳለምና ከመቀደስ የተለየ ምን ዕውቀት አላቸው? ምን ያውቃሉ? እንኳን ለአንተ ወንጌል ሊሰብክ ስለ መዳኑ እንኳን እኮ ማያውቅ እኮ ነው ቄስ፣ የኢትዮጵያ ኦርቶዶክስ ቄስ። አረቁ አንድ ቪዲዮ ላምጣ። ኤርሚ አቀጥል አንተ። አንድ ቪዲዮ ስለ ከሆነ ቄስ ጋር የተወያዩትን ውይይት ላምጣ አንዴ። ይሄ ሰው ማለት ነው የሚለውን ስሙት። አሁን በዚህ ሰዓት አያርገውና በህይወት ቢለየው የዘላለም ህይወት ያለውት ይመስሎታል? ወደ ገነት የሚገቡ ይመስሎታል ወይስ ሲኦል ነው? ምንድነው እርግጠኛ ያረጋውታል ያሁን ያለው ነገር? ጥሩ ጥያቄ ነው። እንዴት ነው አሁን አንድ ሰው ማነው እንትና የዘመረውን ታውቃለህ አይደል? እንዴ ማነው ኪነ ጥበብ የዘመረውን መዝሙር አልሰማህም? በስራዬ ጨነቀኝ። ለምን በዘማሪውም ያለው በስራዬ የሲኦል መግቢያዬ ጨነቀኝ፣ ጠበበኝ፣ እኔስ እንጃልኝ ነገር ነው። ምናልባት ግጥሙን ከረሳሁት መግቢያዬን አላውቅም ነው። አሁን እንዳልኩት በቃ እንደሰማችሁት ነው። ይሄ ነው የኢትዮጵያ ኦርቶዶክስ መምህር ማለት። መግቢያውን የማያውቅ መምህር ምዕመኑን ምን ብሎ ነው ሊያስተምር የሚችለው? ምን ብሎ ነው ምዕመኑን ሊጠብቅ የሚችለው? እንዴት ነው ፉል ስክሪን የሚሆነው? መዳረሻዎትን ያውቃሉ ወይ? አሁን ለምሳሌ ከቤተ ክርስቲያን ተነስተው ወደ ቤቱ ሲሄዱ ቤቱ የት ጋር እንዴት ሊጠብቅ ይችላል? እንዴት ምዕመኑን ወደዚህ ስፍራ ትሄዳላችሁ ብሎ መናገር ይችላል? በጭራሽ እኮ አይችሉም። እነዚህ ሰዎች እነሱ ማያውቁትን እነሱ መድረሻቸውን የማያውቁ ሰዎች ኦርቶዶክሳውያን ምዕመን ወደዚህ ሄዳለሁ ብሎ እኮ ሊናገሩ አይችሉም።
ይሄ ሰውዬ እንደሰማችሁት ዘማሪውን አልሰማከውም? ኪነ ጥበብ ያለውን ምን አለ? ኪነ ጥበብ ስራይ ተጠበቅ ለቅሶ እሪ ነው እየየ ነው በቃ ስራ ስለ ዘላለም ሕይወት ሲወራ ስራቸው ነው ወደ አይምሯቸው የሚመጣው። በስራቸው ወዴት ነው የሚገቡት? ወደ ሲኦል። ሁሉም እንደየስራው ተከፈለ ይልና ወደ ሲኦል ወደ ገሃነም እሳት ተጣሉ ይላል ራእይ መጽሐፍ ምዕራፍ 20 ላይ። ሁሉም እንደ ስራው ተከፈለው። ምን ገሃነም? ለምን? በህይወት መጽሐፍ ላይ ስማቸው ስላልተጻፈ። እንደ ስራክ በእግዚአብሔር ፊት መቆም አትችልም ወዳጄ። እኛ እንደ ስራችን ሳይሆን ስማችን በህይወት መጽሐፍ ላይ ስለተጻፈ ነው ያመለጥነው። ስማችን ስለተጻፈ ነው እንጂ ስራችን አይደለም ከእግዚአብሔር ቁጣ ያስመለጠን። እንደ ስራማ እውነት ነው ሲኦል ነው መገባው። ይሄው ነው በቃ እምነታቸው ይሄው ነው። ለዛ ነው ጌታን አመስግኑ ብላችሁ እውነቴን ነው ብላችሁ ያገኘነው ህይወት የተካፈልነው ህይወት ማንም ከእግዚአብሔር በቀር ሊሰጠን የማይችለው ስለሆነ ማለት ነው። ማንም ይሄው ለቅሶ ነቀኝ ጠበበኝ ነው። ኢየሱስ ከሌለ መጨነቅ ነው ወዳጅ። አው አታመልጥም። ለቅሶ ነው። ነጠላን አርገ ማረበን ይዘ ጥግ ላይ ቁጭ ብለ ማልቀስ ነው። እየየ ነው የምትለው። ለምን? በስራክ ሞት ስለሆነ ፍርድ ስለሆነ። የትየውም መግቢያ ልትላችልም ሲጀምር የታወቀ ነው መግቢያክ። በህይወት መጽሐፍ ላይ ያልተጻፉ ሁሉ እንደ ስራቸው መጠን ተከፈላቸው ይልና ምን ወዴት ገቡ ይላል? ወደ ገሃነም ተጣሉ ነው የሚለው። እኮ ግልጽ እኮ ነው። የት ይሆን? ማልቀስ አይጠበቅብህ። ኢየሱስ ከሌለ መግቢያክ ግልጽ ነው። ገሃነም ትገባለህ በቃ። ለዛ ነው በክርስቶስ ኢየሱስ አምናችሁ አምልጡ ወደ ህይወት ኑ ምንላችሁ። ለዛ ነው ከዚህ ከለቅሶ ህይወት እንድታመልጡ ማለት ነው። እንድታመልጡ ካላችሁበት ስፍራ ማምለጥ እንዲሆንላችሁ። ካልሆነስ ዘመንህን ሙሉ እያለቀስክ ትኖራለህ ያለ ኢየሱስ ማለት ነው ከህይወት ውጪ። ኢየሱስ ብቻውን ያድናል። ያንተ ነገር ተጨምሮ አይደለም። ያንተ ስራ ተጨምሮ አይደለም። ያንተ ጾም ጸሎት ተጨምሮ አይደለም። ያንተ ብርታት የትኛውም ብርታት በእግዚአብሔር ፊት ስለማያቆም ማለት ነው። ክርስቲያኖች አንድ ነገር ማስተዋል ያለባችሁ የቅድስና ህይወታችን በእግዚአብሔር ፊት አያቆመንም አይደል? እኛ በክርስቶስ ኢየሱስ ያመን ክርስቲያኖች በቅድስና የምንኖረው በእግዚአብሔር ፊት ለመቆም ነው እንዴ? ቅድስናችን በእግዚአብሔር ፊት እንዲያቆመን ነው እንዴ? በቅድስና የምንኖረው እንደዛ ነው እንዴ? በቅድስና ህይወት የምንመላለሰው በእግዚአብሔር ፊት ቅድስናችን እንዲያቆመን ነው እንዴ? በእግዚአብሔር ፊት የሚያቆም ቅድስና የለም። የሰው ልጅ ቅድስናው በእግዚአብሔር ፊት አያቆመውም። የእግዚአብሔርን ህይወት ስለተካፈልን ነው በቅድስና የምንኖረው። የእግዚአብሔር ልጆች ስለሆንን ነው። አዎ እንጂ በቅድስና የምንኖረው በእግዚአብሔር ፊት ቅድስናችን እንዲያቆመን አይደለም በጭራሽ። የፈለገ ቅዱስ ብትሆን በእግዚአብሔር ፊት መቆም አትችልም አንተ። ጽድቅህ የመርገም ጨርቅ ስለሆነ ነው። በእግዚአብሔር ፊት ያቆመክ ከዘላለም ሞት ያስመለጠን የልጁ የክርስቶስ ኢየሱስ ደም ብቻ ነው። የክርስቶስ ደም ከዘላለም ሞት ያስመለጣቸው ደግሞ ልጆች በቅድስና ይኖራሉ፣ ዘር ስለቀየሩ ማለት ነው። የቀየሩት ዘር ዓለማዊ ምኞትና ኃጢያትን የሚያስክድ ስለሆነ አለቀ በቃ። ተፈጸመ። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ክርስትና ማለት ይሄ ነው። ለዛ ነው እኛ ለምን አገባም ዴቪድ ናገባ ኢንቫይት አድርጌሃለሁ ቅድም። አሁንም ይኸው ድጋሚ ኢንቫይት ላድርግ። ካልሆነ አንተም አሁን ጥግን ይዘ በስራዬ ማለት ነው የሚጠበቅብህ፣ ማልቀስ ነው የሚጠበቅብህ። እውነት ካለ ገብተህ ሞግት፣ እውነት ካለ ያለህን እውነት አስረዳ። ካልሆነስ በቃ ጥግን ይዘ ማልቀስ ነው። እኔ ያሳትኩት ነፍስ የለም በጭራሽ። እዚህ ውስጥ ያሉት ክርስቲያኖች በሙሉ በእግዚአብሔር ጸጋ ያመለጡና ያረፉ ናቸው። አለቀ። ያረፉ ያመለጡ ናቸው። ቅድም ስናገር ነበር እናንተ ክርስቲያኖች ኃጢያት አሰሩ፣ ኃጢያት ሰርተን እንደፈለግን ሁነን መንግስተ ሰማይ እንገባለን ትላላችሁ ሲል ነበር አይደል ልጁ? ኦሬዲ እኮ አሁን የእግዚአብሔር መንግስት ውስጥ ነው ያለነው እያልኩት እኮ ነው።
የእግዚአብሔር መንግስት ውስጥ የገባነን እኛ የጨለማው መንግስት የሚቆጣጠረን አይደለንም። እኛ ወደ ፍቅሩ ልጅ መንግስት ፈልሰናል። ወደ ፍቅሩ ልጅ መንግስት የፈለሱ ክርስቲያኖች ደግሞ እንዴት ይኖራሉ? በቅድስና ይኖራሉ። ምክንያቱም አባታችን ቅዱስ ስለሆነ ማለት ነው። አባታችን ቅዱስ ስለሆነ በቅድስና የተካፈልነው ዘር የአባታችንን ስለሆነ ቅዱስ የሆነን የአባቱን ዘር የተካፈለ ከዘሩ የተነሳ ምን ይሆናል? ቅዱስ ይሆናል። እዛ ነው የህይወት ልምምዳችን ከዓለም ይዘነው የመጣ ነው በሙሉ ቀስ በቀስ ከህይወታችን ላይ ሲራገፍ የምትመለከቱት በሂደት በህይወታችን ላይ ለውጥ ስንመለከት እናያለን። ለምን? ጸጋው በእኛ እየሰራ ስለሆነ ዓለማዊ ምኞትን ኃጢአትን እያስካደን ስለሚሄድ ማለት ነው። ይሄ ነው ክርስትና ማለት ይሄ ነው። እኛ እርግጠኞች ነን በክርስቶስ ኢየሱስ እርግጠኞች እና ኃጢአት እየሰራን እንኖራለን? ኧረ በጭራሽ አንወድቅም። ኧረ እንወድቃለን። በጨለማ እንኖራለን? በኃጢአት ምልልስ ውስጥ እንኖራለን? በጭራሽ አንኖርም። ስትወድቁ ታዲያ አጠፉም? ኧረ አንጠፋም። እንዴት ነው የምንጠፋው? ትምክታችን ኢየሱስ በሰማይ ዘመድ እያለን እኛን ወክሎ የገባ እያለ መካከለኛው እያለ እንዴት ነው የምንጠፋው? በጭራሽ አንጠፋም። እሱ ያድናችኋል እንዴ? በደንብ ያድነናል። ጠበቃችን መካከለኛው የሆነ የአዲስ ኪዳን ዋሳችን ኢየሱስ፣ አዎ እሱ ያድነናል። የጽድቅ ልብስ ኢየሱስ። ማቴዎስ ወንጌል መጽሐፍ ምዕራፍ 22 ላይ ያለው እኮ ማለት ነው። ማቴዎስ ወንጌል መጽሐፍ ምዕራፍ 22 ላይ ያለው መንግስተ ሰማያት ለልጁ ሰርግ ያደረገ ንጉስን ትመስላለች። የታደሙትንም ወደ ሰርጉ ይጠሩ ዘንድ ባሮቹን ላከ፣ ሊመጡም አልወደዱም። እግዚአብሔር በነቢያት ብዙ ጊዜ ተናግሯል። ደግሞም ሌሎችን ባሮች ልኮ የታደሙትን እንሆ ድግሴን አዘጋጀው። እግዚአብሔር ትልቅ ፍሪዳ እኮ ነው የጣለው። ኢሳይያስ መጽሐፍ ኤርሚያስ መጽሐፍ ምዕራፍ 25 ላይ ማለት ነው። የታደሙትን እንሆ ድግሴን አዘጋጀው፣ ኮርማዎቼንና የሰቡትን ከብቶቼን ታርደዋል፣ ሁሉም ተዘጋጅቷል፣ ወደ ሰርጉኑ በሏቸው አለ። እነርሱ ግን ቸል ብለው አንዱ ወደ እርሻው ሌላው ወደ ንግዱ ሄደ። የቀሩትን ባሮች ይዘው አንገላተው ገደሏቸው። ንጉሱም ተቆጣ፣ ጭፍሮችም ልኮ እነዚያ ገዳዮችን አጠፋ፣ ከተማቸውንም አቃጠለ። በዚያን ጊዜ ባሮቹን ሰርጉስ ተዘጋጅቷል፣ ድግሱ ቀራኒው ላይ ሆኗል፣ ነገር ግን የታደሙት የማይገባቸው ሆኑ። አንቺ የማትወልጂ መካን እልል በይና ጩኺ አላል ኢሳይያስ በትንቢት መጽሐፍ ምዕራፍ 54 ላይ የማይገባቸው ሆኑ አለ። ከዛስ እንግዲህ ወደ መንገድ መተላለፊያ ሂዳችሁ ያገኛችሁትን ሁሉ ወደ ሰርጉ ጥሩ አለ። እነዚያም ባሮች ወደ መንገድ ወጥተው ያገኙትን ሁሉ፣ ይሄን አሕዛብ ማለት ነው፣ ያገኙትን ሁሉ ክፉዎችንም በጎችንም ሰበሰቡ፣ የሰርጉ ቤትም ተቀማጮች ሞሉት ይላል። ንጉሱም የተቀመጡትን ለማየት በገባ ጊዜ በዚያ የሰርግ ልብስ ያለበሰ፣ ክፉዎች እኮ ገብተዋል። ክፉ ስለሆነ አይደለም ወደ እሳት የጣለው። አስተውሉ፣ እዚህ ክፍል ላይ ይኸውላችሁ፣ ክፉ ገብቷል ወደ ሰርጉ ስፍራ። ነገር ግን ንጉሱ የተቀመጡትን ለማየት በገባ ጊዜ ክፉዎችን አውጥቶ ወደ እሳት አልጣላቸውም። ወደ እሳት የተጣለው ላሳያችሁ። በዚህ ክፍል ላይ በገባ ጊዜ በዚያ የሰርግ ልብስ ያለበሰ አንድ ሰው አየና ወዳጄ ሆይ አለው። የሰርግ ልብስ ካለበስክ፣ የጽድቅ ልብስን ኢየሱስን ካለበስክ ወዳጄ ሆይ ወደ እሳት ትጣላለህ። የሰርግ ልብስ ሳትለብስ እንዴት ወደዚህ ገባ? እርሱም ዝም አለ። በዚያን ጊዜ ንጉሱ አገልጋዮቹን እጁንና እግሩን አስራችሁ በውጭ ወዳለው ጨለማ አውጡት፣ በዚያም ልቅሶና ጥርስ ማፋጨት ይሆናል። የተጠሩ ብዙዎች ናቸው፣ ተመረጡ ግን ጥቂቶች ናቸው አለ። የጽድቅ ልብስ ኢየሱስን ካለበስክ ወዳጄ፣ ሳትለብስ ከገባ ዱርዮ እኮ ገብቷል፣ ቦዘኔው ገብቷል። አውጡና ጣሉት ያልተባለው ከለበሰው የሰርግ ልብስ የተነሳ ነው። ኢየሱስን ካለበስክ ትጣላለህ። በቃ አለቀ። የአንተ ብርታት አይደለም፣ የሚያስመልጥ ደሙ ነው ማለት ነው።
እስራኤላውያን እኮ ከዛ ከመጣው የሞት መልአክ ከመጣው በኩርን ከሚቀስፍ ሞት ያመለጡት የበጉ ደም በርና መቃንና ጉበኑ ስለተቀባኩ። ዛሬ ሞት የማይገባው የክርስቶስ ኢየሱስ ደም ምልክት ስለሆነ ነው። ወደኛ ቤት ሞት የማይገባው አቅም የሌለው ስልጣን የሌለው የዘላለም ሕይወት የኖረን የክርስቶስ ኢየሱስ ደም ምልክት ስለሆነ ነው። መጽሐፍ ቅዱሳችን ይሄን ነው የሚናገረው። መጽሐፍ ቅዱሳችን ይሄን ይላል። እኛ ብርታት አይደለም የእግዚአብሔር ጽድቅ የሆኑ ግን በኃጢአት ደግሞ ይኖራሉ እያልን አይደለም። እኛ በስራችን አንጸድቅም ስንል አንሰራም እያልን አይደለም። በጣም ይለያያል። እኛ በኃጢአት እንኖራለን ማለትና በስራ አንጸድቅም ማለት በጣም ልዩነት አለው። በጣም ልዩነት አለው። ጽድቅ በስራ አይደለም። አዎ፣ ግን የጸደቁ ሰዎች ምን በእግዚአብሔር ቤት ውስጥ ይሰራሉ፣ በህይወት ይኖራሉ ከተካፈሉት ህይወት የተነሳ። ይሄን ነው መጽሐፍ ቅዱሳችን የሚለው። ይሄን ነው መጽሐፍ ቅዱሳችን የሚለው። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን።